በዚህ ዱባ ቆንጆ ሾርባ እንሰራለን። መካከለኛ የሆነ ዱባ ወጥ ከማይወዱት ውስጥ አንዷ እኔ ነኝ። መሃል ለመሃል እኩል መክፈል አያምርም ከለሩ። በማንኪያ እንደዚህ ፍሬዎቹን በቀላሉ ማውጣት። ፍሬውን ካወጣን በኋላ ሸርከት ኦቨን ውስጥ የምናስገባበት ፓትራ ኬክ ፔፐር እንዳይዝብን ፓትራው ላይ የተላጠ ነጭ ሽንኩርት ሰላጣ ወይም የትኛውም ሽንኩርት መሆን ይችላል። የፈረንጅ ቃሪያ 3 መካከለኛ ካሮት፣ ቼሪ ቲማቲም፣ ኖርማል ቲማቲም መሆን ይችላል። ፓፕሪካ ሁሉም ላይ እርድ፣ የሚጥሚጣ ወይም የበርበሬ ፍሬ፣ ጫው፣ ቆንዶ በርበሬ ማይቀር ነው። ሁሉም ጋር መዳረስ አለበት። ቅመሙ በደንብ ኦሊቭ ኦይል ያስፈልጋል። እንደዚህ ሁሉም ጋር ያዳረስን ማፍሰስ። እንዴት እንደሚያምር እዩት። ማሻአላህ። ኦቨን ስለሆነ የምናበስለው በ200 ዲግሪ ለኩሰናል። ለ50 ደቂቃ እስኪበስል እንጠብቃለን። እስኪልን ድረስ ውህዱን ለማዘጋጀት የአትክልት ማጂ፣ የፈላ ውሃ እንዲሟሟልን። የዱባ ሾርባማ አንጠጣም እንዳትሉኝ፣ ግዴታ መሞከር አለባችሁ። የምትወዱት ግን እርግጠኛ ነኝ። ማጂው እንደዚህ ሲሟሟ በአንድ ሰዓት ውስጥ ነው የበሰለልን። ምንፈጭበት ብላይንደር ወይም የጁስ መፍጫ እንደዚህ ቀስ እያለን መፍጫችሁንስ መጨመር። ፓትራውን በፎይል ሸፍኖ ማብሰል ይችላል፣ ከላይ እንዳያርባችሁ። ልጣጩ ላይ እነዚህ በደንብ ሙጥጥ አድርገን ማንሳት። እንደዚህ ብቻ ራሱ ቅመሱት። ሁሉንም አትክልቶች እንጨምራለን። ቢስሚላህ። ዘይቱንም ጥንፍፍ ማድረግ፣ ምንም ይቀር ነገር የለም። ማሟሟነውን ማጂ እያየን እንጨምራለን እንዳይቀጥል። በደንብ ከፈጨን በኋላ የምንሰራበት ብረት ድስት ላይ ስሙዝ እስከሚሆን የፈጨነው እንገለብጣለን። ትንሽ ውሃ ከወፈረባችሁ ውሃ እየጨመራችሁ ወይም የኮኮናት ሚልክ እየጨመራችሁ ማቅጠን ትችላላችሁ። ትንሽ ብቻ ተክተክ ማለት አለበት። ወፍራቱ ይሄ በቂ ነው። ሾርባ ሲቀዘቅዝ ወፈር ስለሚል ሾርባችን ሬዲ ሆኗል። ለሾርባው ምን ያስፈልጋል? ቶስት ዳቦ፣ ትንሽ ኦሊቭ ኦይል፣ የቆረጥነውን ዳቦ ሁለቱም ሳይድ ኦይሉን ማስነካት። እንደዚህ ቆንጆ አርገን ቶስት አርገነዋል። ሾርባችን እንደዚህ ሬዲ ስትሆን ትንሽ ፐርስሊ፣ ኩኪንግ ክሬም፣ ቶስት ዳቦውን ቢስሚላህ በዳቦ። ዱባ ማን ነው አልወድም ያለው? የዱባ ሾርባ ግን ይሄ ለማጋነን ያህል አይደለም፣ ስለሚገባውና በጣም ስለሚጥም ነው። አንድ የመጨረሻ ቪዲዮ ከቆመ በኋላ በደንብ እንገናኛለን። ለዚህ ሾርባ ከ10 1 ከምላችሁ በላይ ከምነግራችሁ በላይ በጣም ነው የሚጣፍጠው። ከሁሉም ሾርባ ይሄንን ሾርባ እንደምትመርጡ እርግጠኛ ነኝ። እየደጋገማችሁም እንደምትሰሩ ሰርታችሁ ሞክራችሁ አስተያየታችሁ ኮሜንት ሴክሽን ላይ ጠብቃለሁ። ሜንሽን እያደረጋችሁልኝ ይሄንን የዱባ ሾርባ ሞክሩት። እንደምትወዱት 100% እርግጠኛ ነኝ። ለኔ የሾርባዎች ንጉስ የዱባ ሾርባ ነው ብያለሁ። የዛሬ ቪዲዮ ይሄ ነው። ቪዲዮ እናንተ ጋር ከደረሰ ላይክ፣ ፎሎ፣ ሼር፣ ሪፖስት ማድረግ እንዳይረሳ። ለሁሉም ሰው እንዲዳረስ እንድሰራላችሁ የምፈልጉትን ምግብ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ለምታበረታቱኝ ለቆንጆ ኮሜንታችሁ ሁላችሁንም ከልብ ያመሰግናለሁ። እወዳችኋለሁ። ባይ